የታቦት ቁጠኛም ነው ኃይለኛም ነው። በ83 ዓመተ ምህረት አንድ ወታደር ያለ ታቦቱ ፈቃድ ሲተኩስ 12 ሰው መታን በጥይት። እዚህ የታቦት ሲመጣ ነብር ግራና ቀኝ ከቦ እየመራ ወደዚህ መምጣታቸውን ተጠቅሎ የተኛው ዘንዶ ተመልሶ ወደፊት እየመራቸው እዚህ ቦታ እንደደረሱ ተሰንጥቆ ከፈረሰብን 6 ዓመቱ ነው። እጥጉ ላይ ጸበል አለው። አይና ብርቷል፣ ጎባጣ ቅንቷል፣ ለምጻም አንጽቷል። ያልወለዱ ማህፀኖች ወልደዋል። የሚመጣው ሲሚንቶ፣ የሚመጣው ጠጠር፣ የሚመጣው አሸዋ ያቹን በበረከት የምትመጣልን በሸክማችን ነው ከአስፋልት የምናስገባው። መሄና ይገባል። የፈረሰውን ቤተክርስቲያናችንን ሰሩልን። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እኛ ደህና ነን፣ እግዚአብሔር ይመስገን። እናንተ በያላችሁበት እንዴት ናችሁ? ዛሬ እንግዲህ የምገኝበት ቦታ በጣም የሚያሳዝን የሚያስለቅስ በጣም ቅስምና ልብ የሚሰብር ቦታ ነው። የሊቀ መልአኩ የቅዱስ ገብርኤል ቤተክርስቲያን በስተጀርባችን ካህናት አባቶች ባሉበት በስተጀርባ ያለው ስብሐተ እግዚአብሔር የሚቀርብበት አገልግሎት እየተሰጠ ያለበት መቃኞ ቤተክርስቲያን ነው ቢባል ማን ያምናል? እናንተስ ይህንን አይታችሁ ምን ትላላችሁ? ይሄ ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ለብዙ ሰዎች ሼር እንዲታደርጉ በቅዱስ ገብርኤል ስም መልእክቴ ማስተላለፍ እፈልጋለሁ። ይህ ቦታ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በሰያደብርና ዋዩ ወረዳ በከምቦልሻ ቀበሌ ደብረ ኃይል ቅዱስ ገብርኤል የሚባል ቤተክርስቲያን ነው። ቤተክርስቲያኑ ፈርሶ ተንዶ ጥንታዊና ታሪካዊ ከመሆኑ የተነሳ ቤተክርስቲያኑ በማርጀት ከአገልግሎት ብዛት የተነሳ ቤተክርስቲያኑ ተንዶ በእንደዚህ አይነት መኖሪያ ቤት በሚመስል ቦታ ላይ ነው አገልግሎት እየተሰጠ የሚገኘውና በቤተ ክርስቲያኑ ላይ ብዙ ሊቃውንተ ቤተ ክርስቲያን ትላልቅ አባቶች አሉ። የአካባቢ አረጋውያን ሽማግሌዎች አሉ። የቤተ ክርስቲያኑን ጥንታዊነትና ታሪካዊነት ማስረዳት የሚችሉ አባቶች ካጠገብ ያሉ፣ ወደ እነሱ እወስዳችኋለሁ። ከዛ በፊት ግን የሊቀ መልአኩ የቅዱስ ገብርኤል ወዳጅ የሆናችሁ በሙሉ ለዚህ ቤተ ክርስቲያን ምን ማድረግ እንዳለባችሁ በአባቶች ስለሚገለጽ የተለመደና የሁል ጊዜ ድጋፍና ትብብራችሁ እንዳይለየኝ በቅዱስ ገብርኤል ስም ላሳስባችሁ እወዳለሁ። እንግዲህ ይህ ቤተ ክርስቲያን በድጋሚ ተሰርቶ አገልግሎት እንዲሰጥ የኔና የናንተ እርዳታ ስለሚያስፈልግ አባቶች ባደረጉልኝ ጥሪ መሰረት ቦታው ላይ ተገኝቻለሁ። ሊቀ መልአኩ ቅዱስ ገብርኤል አናንያን፣ አዛርያን፣ ሚሳኤልን፣ ቅድስት ኢየሉጣን፣ ሕፃኑ ቂርቆስን ከፈላ ውሃና ከነደደ እሳት ያዳናቸው መልአክ ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትጸንስና እንደምትወልድ መልካሙን ዜና ያበሰራት መልአክ ቅዱስ ገብርኤል የባለጸጋ ወይም የባለ ሀብት ኪችን ኩሽና በሚመስል ቦታ ላይ ታቦተ ሕጉ ተቀምጦ ስብሐተ እግዚአብሔር እየተሰጠ አገልግሎቱ እንዳይቋረጥ ብቻ አባቶች ከታች እየበረዳቸው ከላይ ደግሞ አቧራ እየቦነነባቸው አገልግሎት እየሰጡ ይገኛሉ። የኔና የናንተ የሥራ ድርሻ ምን እንደሆነ ይህንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ ይህ የዓመቱ የመጨረሻ ዙር ጉዞ ጥሪያችን ነው። መነሻ ግንቦት 9 መመለሻ ግንቦት 18 ወይም እንደ አውሮፓውያን አቆጣጠር መነሻ ሜይ 17 መመለሻ ሜይ 26 በዚህ የበረከት ጉዞ ላይ ሁላችሁም ተገኝታችሁ የቅዱስ ጊዮርጊስና የቅድስት ኪዳነ ምሕረትን በረከትና ቃል ኪዳን አግኝታችሁ እንድትመለሱ መንፈሳዊ ጥሪያችንን እናስተላልፋለን። ለመመዝገብ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መጥታችሁ መመዝገብና መቁረጥ ትችላላችሁ። በሀገር ውስጥና ከሀገር ውጪ ያላችሁ ኦርቶዶክሳውያን የ2018 የመጨረሻ ዙር ጉዟችን ስለሆነ ይህ በረከት እንዳያልፋችሁ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። በያላችሁበት መልካም የጉዞ ዝግጅት ይሁንላችሁ።
አይታችሁ የበኩላችሁን አስተዋጽኦ እንድታደርጉ በቅዱስ ገብርኤል ስም ማሳሰብ እፈልጋለሁ። በቀጥታ የቦታውን አመሰራረት፣ የቦታውን ጥንታዊነትና ታሪካዊነት፣ በቦታው ላይ ምን ገቢረ ተአምራት እንደተፈጸመ፣ በጸበሉ ሰዎች ከምን በሽታ እንደዳኑ፣ በቅዱስ ገብርኤል ቃል ኪዳን ሰዎች ምን እንደተደረገላቸው፣ የተዘጉ ማህፀኖች ተከፍተው እናቶች ልጅ የወለዱበት ቦታ ነው። ስራ ያጡ የተቸገሩ በበሽታ በካንሰር፣ በኩላሊት፣ በኤችአይቪ በተለያየ በሽታ ተይዘው ሲሰቃዩ የነበሩ ሰዎች በቅዱስ ገብርኤል ጸበል ድነው ተፈውሰው ምስክርነት የሰጡበት ቦታ እንደሆነ አባቶች ነግረውኛል። ለኔም ለናንተም በጋራ እነሱ ይነግሩናል። በቀጥታ ወደ አባቶች ነው የምወስዳችሁ። አባቶች እዚህ ቦታ ላይ እንድመጣ ጥሪ ስላደረጋችሁልኝ አመሰግናለሁ። አባታችን ስሞትን ማልበል በቤተ ክርስቲያኑ ላይ ያሉት የሥራ አገልግሎት ምንድነው? ስለ ቅዱስ ገብርኤል ቤተ ክርስቲያን አመሰራረት፣ ጥንታዊነቱን፣ ታሪካዊነቱን፣ በቦታው ላይ የተፈጸሙትን ገቢረ ተአምራቶች እስቲ አባታችን ግለጹልን። በጣም ጥሩ። እንግዲህ እዚሁ ተወልጄ ያደግኩ ካህን ነኝ። በክህነት አገለግላለሁ። ለሕዝቡም ደግሞ ኃላፊ ሆኜ በማስተዳደር ሊቀመንበር ሆኜ አስተዳድራለሁ። ይሄ ቦታ እንግዲህ ለረጅም ዘመናት የኖረ ጥንታዊ ቤተ ክርስቲያን ነው። ይሄ ጥንታዊ ቤተ ክርስቲያን ሲመሰረት 1862 ዓመተ ምህረት ተመስርቶ እስከ ዛሬ እኛ ደረስንበት ሰዓት ድረስ አገልግሎት እየሰጠ ይገኛል። የቀድሞ አባቶች ሁለት አያቶች አልፈውበት የተሰራ ቤተ ክርስቲያን በድሮ ባህል ስለነበረ ቤተ ክርስቲያኑ ነቅቶ ተሰንጥቆ ከፈረሰብን 6 ዓመቱ ነው። 6 ዓመቱ ነው። ያው ማንቀሳቀሻ ሀብት ስለሌለ ያለነው ተንጠለጠለ ቦታ ላይ ስለሆነ ምንም ገንዘብ ስለሌለን እንዲሁ እያዘገመ ይኸው ተቆፍሮ ምንም የሚያስታውሰው ሰው አተን ነው ያለነው። የዚህ ቤተ ክርስቲያን ወይም የቅዱስ ገብርኤል ታሪካዊ አንደኛ ትልቅ መገለጫው በዚሁ ግርጌ እጥጉ ላይ ጸበል አለው። አይን አብርቷል፣ ጎባጣ ቅንቷል፣ ለምጻም አንጽቷል፣ ያልወለዱ ማህፀኖች ወልደዋል። በርካታ ስራዎችን ይሰራል መልአኩ ቅዱስ ገብርኤል። ብዙዎችም በዚህ ያምናሉ። እንዲያውም እንደ ገዳም ተቆጥሮ ለረጅም ዘመናት ተተከለ የቆየ መሆኑን ሲያበስሩ የጥንት አባቶች እንደ ገዳም ሰዓት ነው የሚቀደሰው። ከአምሳ ፋሲካ እና ከቅዳሜና ከእሁድ ውጪ ሰዓት ነው ቅዳሴያችን። እኛ ጥምቀትን ሰኞ ጠዋት ቀድሰን ማክሰኞ ዘገሊላ ሚካኤልን ሰዓት ነው የምንቀድሰው። ይህ አባቶች አኖሩት። ከዚያ እስከዚህ ስንት ቦህር አባቶች ያለፉበት ታሪካዊ ቦታ መሆኑን መግለጽ እወዳለሁ። ከዚህ በተረፈ ደግሞ ሌሎችም አባቶች ስላሉ ዘርዘር አድርገው ይገልጹታል። እንግዲህ መቼም እኛ ወገናችን ህዝባችን ነው፣ የኦርቶዶክስ አማኝ ነው። በዚህ ቤተ ክርስቲያን ተሰንጥቆ ወድቆ ድንጋይ አግዘው አመድ አግዘው ውሃ ቀርተው በባህል ያስገነቡት ግንብ የማገሩት ጠፈራ ማገር በራሱ ጊዜ በማርጀቱ ወደቀብን 6 ዓመቱ። ይህ ስለወደቀ አሁን ገብርኤልን አማኝ በውጭ በግቢ ያለ ይለግሰን፣ ይርዳን፣ ወደ ቤቱ እንዲመለስ ይርዱን፣ ይሰራልን። ይቺው በትንሽ ጎጆ ነው ያለነው፣ ብርድ አለ ምን አለ። 6 ዓመት ሙሉ በዚህ ነው ያለውና እንግዲህ ይህንን ህዝበ ክርስቲያኑ እጃቸው እንዲዘረጉልን እንማጸናለን፣ እንማልዳቸዋለን። አባታችን በዚሁ አጋጣሚ እርሶ አገልግሎት ከጀመሩበት ጊዜ ጀምሮ ወይም ደግሞ በልጅነት እዚህ ባደጉበት ጊዜ እዚህ ቦታ ላይ ምን አይነት ገቢረ ተአምራት በቅዱስ ገብርኤል አማላጅነት ሲፈጸም አይተው ያውቃሉ? በርካታ ስራዎች ይሰሩበታል። እምነት አለ። በእምነቱ መሰረት የታመመ ይድናል። ጎባጣ ቀንቷል፣ ለምጻም ነስቷል፣ እውር በርቷል። የኮምቦልቻ ገብርኤል ደብረ ኃይል ቅዱስ ገብርኤል ተብሎ ከተሰየመ ወደ 8 ዓመት ሆኖታል። በፊት አልተሰየመም ነበረ። ከዚያ በፊት በገጠርነት እንዲሁ ሲጠራ እዚህ ቦታ ላይ መጥቶ ስለቱን ሰምቶት ገጸ በረከቱን ተቀብሎ የሚሄድ ሰው ይሄ ነው ተብሎ ቁጥሩ አይነገርም። በርካታ ስራ የሚሰራ ታቦት ነው ያለው። አገልግሎቱ አሁን ባለበት ሁኔታ እንግዲህ ይሄ መኖሪያ ቤት በሚመስል በጭቃ በተመረገ እንግዲህ ቤት መኖሪያ ቤት በሚመስል ቦታ ላይ ነው አገልግሎት እየሰጣችሁ ያላችሁትና እንደው በዚሁ ሆኖ ስብሐተ እግዚአብሔር ለማድረስ ዕጣን፣ ጧፍ፣ ዘቢብ
እነዚህ ለቤተ መቅደስ ለመስዋዕትነት የሚቀርቡ ንዋያተ ቅድሳቶች አሉ? አይቸግሯችሁም? የሚጎላችሁ ምንድነው? ይቸግረናል። የለበስን ይታያል። ጃንጥላው የለ፣ መጎናጸፊያው፣ አልባሳቱ፣ ልዩ ልዩ ውስጣዊ መቀደሻ ጧፍጣኑ፣ ዘቢቡ ይቸግረናል። ያለነው ተንጠለጠለ ቦታ ዳርቻ ስለሆንን ያው ምን እናደርግ ባለችው ብቂንቅ እያልን እያስተዳደርን ነው። ከለበስነው ልብስ መረዳት ይቻላል። ቢኖረን እኮ ባለጸጋ እንሆን ነበር። ስላጣን ያው ድህነታችንን አማኝ የኦርቶዶክስ ተከታዮች እንዲመለከቱልን ነው የምናገረው። ቤተ ክርስቲያኑስ በመሃል በእንደዚህ አይነት ሁኔታ መቅደሱ ቅድስቱ ለብቻ ተሰርቶ እንደገና ዙሪያውን እየተቆፈረ ያለው ለምንድን ነው? ይሄንንስ ቢያስረዱን። አስቀድሞ ተውስጥ ፈረሰብን። 3 ነበረ ዙሪያውን። ተውስጥ ነቃ ፈረሰ። ሲፈርስ በእንጨት ወጥረን ዙሪያውን ያንን መልሰን ጠግነን ወደ ነበረበት እንመልሰዋለን ስንል የውጭው ነቃ አስቀደመና ደግሞ የውጭው ነቃ ተላይ ጣሪያው 3 ውቅር ነበረ ቤተ ክርስቲያናቱ በሙሉ ድርስም አለ። ያው ምን ይደረግ ቶሎ ሳንወድ በግድ ለብፁዕነታቸው አመልክተን ታዲያ ምን ይደረግ እንግዲህ እላያቸው አይፈርስም ይነሳና እንደገና ይሰራ በሚል አባታችንን ፈቃዳቸውን ሰጡ። እኛም ከዚያ በላይ ቀስ እያለ በመወጣጫ በምን ህዝቡ ተላው ላይ ጣሪያው ሲነሳለት እንዲያውም ሰው ሊፈጅብን ነበረ ገሽልጥ ብሎ ግንብ ወድቆ ማለት ነው። እዛ አካባቢ ያለው ማህበረ ምእመናን በቁጥር ወይም በውል ምን ያክል ሰው ይሆናል? አረ ምን ቁጥር አለው? ሴት፣ ደካማ አባት፣ ደካማ መነኮሳቶች ናቸው። ይሄ ነው ተብሎ የሚነገርም አይደለም። ይሰራሉ ተብሎ የሚታሰቡ ጎልማሳዎች 100 አቅም አላቸው ይሰራሉ ተብሎ የሚገመቱ። ሌሎቹ ሴቶች ናቸው ደካማ፣ አባቶች መነኮሳቶች ስጋው ደግሞ ተቀብለው ምንም ስራ የማይሰሩ ናቸው። ስለዚህ አሁን በእርሶ በኩል ለሚቀረው ስራ ወይም ለዚህ ቤተ ክርስቲያን ያስፈልጋል ብለው የሚያስቡትና ማስተላለፍ የሚፈልጉት መልእክት ምንድን ነው? ማስተላለፍ እንፈልገው ፊኖ፣ ጠጠር፣ ሲሚንቶ፣ አሸዋ፣ ብረታ ብረቶች፣ ልዩ ልዩ ነገር ወደፊት መዝጊያ አለ፣ መስኮት አለ፣ ቆርቆሮ ክዳን አለ፣ የመሐንዲስ የሚከፍል ምን የለን በርካታ ነገሮች ስለሚያስፈልጉን ለጋሹ ክርስቲያናችን ይህንን አስተውሎ ለዚህ ለቤተ ክርስቲያን እጁን ይዘርጋልን ነው የምለው። ያለበለዚያ ብዙ ዘመን ይቆያል፣ እንደዚሁ ማንም አይሰራውም። ታቦቱ መጥቶ ተዋሻ ሲተከል ጀምሮ ግብረ ሕማማት ይቆማል። ግብረ ሕማማት ይቆማል። በዓመት 4 ጊዜ ኩዳዴ፣ ሰኔ ጾም፣ አልፎ ነቢያት እስከ ፍልሰታው 4 ጊዜ ሰዓታት ይቆምበታል። እሁድ እሁድ ታመት ዓመት መዝሙር ይቆምበታል። ቅኔ ይደረስበታል። ቅድም እንደተናገርኩት ቅዳሴውን ተከትሎ ሰዓት ነው። ሰዓትም ሆነ ጠዋትም ሆነ ቅኔው አይቀርም። ያሉ አባቶች እየተተካኩ በስራ ላይ ያሉ ስለሆነ እነዚህ አሁን ይህ ሁሉ ጸሎታቸው በእግዚአብሔር ዘንድ እየደረሰ ለሀገር በረከት የሚያሰጥና ልዩ ልዩ የመልአኩ ቅዱስ ገብርኤል ስጦታ ስለሚሆናቸው እኔ በዚሁ በገብርኤል ስም ይህ ሁሉ እየተደረሰበት ያለ ቦታ ቤት ፈርሶ የትም ብርድ ላይ እያገለገሉ ስለሆነ ያሉት አስቸኳይ እርዳታ ይጠይቀናል። እጃቸውን ይዘርጉልን ነው የምለው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ጋር የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ወደ ሌሎች አባቶች እንሄዳለን። እስከ መጨረሻው ድረስ ከኛ ጋር ሆኑ፣ አብራችሁን ቆዩ። በቀጣይ ደግሞ ቦታው ላይ የሚያውቁትን ነገር አባታችን ይነግሩናል። በቀጥታ ወደ አባታችን ስለዚህ ቦታ አገልግሎትና ስለዚህ ቦታ ገቢረ ተአምራት እንዳጠቃላይ የሚያውቁትን ነገር እስቲ ለአድማጭ ተመልካቾቻችን ይንገሩልን። እሺ እንግዲህ አባቶቻችን ተጽንት ያቆዩን በዚህ በኮምቦልቻ ገብርኤል ከቆላ ነበረ። በፊት ፈረሰኛ የሚሄድበት ሀገር ታቦት አይኖርም ነበር። በአባቶቻችን ጊዜ ችግር ነበር። ከዚያ በኋላ ይህ ታቦት ተቆላ የመጣው በ1862 ነው እዚህ ቦታ የሰፈረው። ከዚያ ጀምሮ ዛሬ ስናስብ ወደ 156 ዓመት ይሆነዋል። ይህን ያህል የኖረ ቤተ መቅደስ ነው። ይህን ሲኖር ሰንጋ እየገባለት ስለቱን እየሰማ የውጭ ሰው እጁን እየዘረጋ ነበር። አሁን ይህ እዚሁም መዳከም ጊዜ በመሆኑ ይሄ ቤተክርስቲያናችን ፈረሰ። መጸለያ መስገጃ ልናጣ አሳሰበን። አሁን 156 ዓመተ ምህረት የነበረ ቤተክርስቲያን
ለነዚህ ለአቅኒዎቹ ለነዚህ 4 ወር ወርደዋል። አቅኒዎቹ አባቶቻቸው ይሄ ቄስ አሁን 5 ወር ወርዷል። የቅድመ አያቱ ቤተክርስቲያን ነው። ግን ይሄን ያህል የኖረ ቤተክርስቲያን አሁን ጊዜውም እንዲህ ያለ ሆኖ አስተዋሽ በማጣቱ በጣም አሳዝኖናል። እንደው በዚህ ቦታ ላይ በእርሶ እድሜ ምን አይነት ድህነት ምን አይነት ታምራት ቅዱስ ገብርኤልን እንደው ድንቅ ስራ በምን አይነት መንገድ አይተውታል? እንዴትስ ይገልጹታል? እሺ ይሄን ታሪክ እኔ እንግዲህ 93 ዓመቴ ነው የተወለድኩ በ1925 ዓመተ ምህረት ነው። 93 ዓመቴ ነው። የዚህ ሁሉ አባት ነኝ። ግን ይሄ ታቦት ቁጠኛም ነው ኃይለኛም ነው። በ83 ዓመተ ምህረት አንድ ወታደር ያለ ታቦቱ ፈቃድ ሲተኩስ 12 ሰው መታን በጥይት እዚህ አንድ ሰው 4ቱ እዚህ ቦታው ሞቱ። እነዚህ አሉ ሁሉ እኔም ተመትቼ በዚህ ገብታ ጥይቷ በዚህ ኦፕሬሽን ሆኜ ነው ዳግማዊ ምኒልክ ዳንኩት። ኃይሉም ኃይለኛ ነው፣ ችሮታውም ችወር ነው። አሁን እንግዲህ ጥብ ላይ ደረስን። እርሶ በጥይት ተመተው ነው የዳኑት? አዎ እዚሁ ተመትቼ ሁሉም ያውቃሉ። ይሄ ጋር የጣለኝ እዚያ ጋር ነው። እያገለገሉ ነበር በወቅቱ? አይ ገበሬ ነኝ፣ አገለግላለሁ። ሁሉን ነገር አገለግላለሁ። ስለዚህ አሁን ማስተላለፍ የሚፈልጉት መልእክት ምንድነው? ቤተክርስቲያኑ ላይ ተሰርቶ እስከሚያልቅ ራሱ በዚህ ባለበት ምንድነው የሚጎለው? መገልገያ ምንም ነገር የለውም፣ ባዶ ነው መገልገያው። ካህኖቹ ተራቁተው ነው፣ ቤተ መቅደሱ ተራቁቶ ነው የሚሰራበት አጥቶ ይኸው ያተሰራ ይሄ ባዳውን ቀረ። ስለዚህ ያለው ህዝብ የክርስቲያን ህዝብ ያቅሙን ያህል እንዲረዳን ነው የማሳስበው። እሺ አባታችን፣ ቤተክርስቲያኑ እንደ እግዚአብሔር መልካም ፈቃድ ይሰራል። እርሶም ደግሞ በጸሎት እንዲያስቡን የእድሜ ባለጸጋ ስለሆኑ ይህንንም የሚያዩ የመንፈስ ቅዱስ ልጆችዎት ስመ ክርስትና በእኛ በኩል ሲያመጡ ወደ እናንተ እንልካለን። የአባት ጸሎት አስፈላጊ ነውና በጸሎት ያስቡን። እሺ እኔ የምናገረው ለዚህ ቦታ ይህንንም ላሳየን ወይም ደግሞ ይሄን እንድንነጋገርና ይሄንን ሀኑ ክብር ለሰጠን ለፈጣሪ ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። እኔ ምናልባት ብዙ ተብሏል፣ ትንሽ ለመናገር የምችለው ያሰብኩት ሐሳብ ምንድነው? እርግጥ ቅድም እንደተባለው በዚያ በተጠቀሰው ዓመተ ምህረት ታቦተ ሕጉ ወደዚህ ይወጣል ተብሎ እንደታሰበ ከማሰባቸው በፊት 3 አባቶች ከአያቶቻችን ስንሰማ በዚህ ቦታ ላይ መጥተው የት ጋ ይሁን ሲሉ ለ7 ቀን ሱባኤ ይዘው ነበር። ከ7 ቀን ሱባኤ በስተኋላ አንድ ጥር ሜዳ ይባላል፣ ጉቶይራ ይባላል፣ እዚህ ጋ ይባላል። መልአከ ኃይል ቅዱስ ገብርኤል እዚህ ጋ አስመልክቷቸው በዚህ ምልክት ሰርቶላቸው ከዚያ ከ7 ቀን ሱባኤ በስተኋላ ታቦቱ ለማምጣት ፈልገው ወደዚህ ለማምጣት ወደ ታቦቱ ወረዱ ይባላል። ከዚህ በስተኋላ ታቦተ ሕጉን ይህንን አሁን የምናገለግልበት ቅርሳችንን በሚያመጡበት ጊዜ ተደረገ ተአምር የሚባለው እንደውም የሰማሁት ከአባ ውቤ ለማ ቆሞስ ነበሩ። አባት ከነሱ ነው። ይሄ ታቦት ሲመጣ ነብር ግራና ቀኝ ከቦ እየመራ ወደዚህ መምጣታቸውን ያወሱን ነበረ። በነብር ተከቦ እየመጣ እያለ እነሱም ይዘው ሲመጡ ይሄ እግዚአብሔር መልእክተኛ ነው፣ ለሌላ ችግር ቢሆን ኖሮ ከቦታው መንቀሳቀስ አንችልም ነበር በማለት ቀጥታ እየመጡ እያሉ እዚህ ጋፋፍ ሲደርሱ ደግሞ ታላቅ ዘንዶ እንደገጠማቸው ከዚህ በስተኋላ ይሄኛውስ ደግሞ ምን ገቢረ ተአምር ይሁን ሲባል አሁን ግራ ሲጋቡ ከዚያ በመስተኋላ ተጠቅልሎ የተኛው ዘንዶ ተመልሶ ወደፊት እየመራቸው እዚህ ቦታ እንደደረሱ ይሄ ቦታ ላይ እንደደረሱ ከዚህ ቦታ አድርሷቸው ዘንዶው እንደሸሸና ተመልሶ እንደወረደ በዚህ ምክንያት በዚህ ምልክት ይህን ታቦተ ሕግ በተጠቀሰው ዓመተ ምህረት ሊተከል ችሏል ማለት ነው። እንደገና ይሄንን ከአባቶን የሰማሁት እኔ ባየሁበት በዚህ እንግዲህ በዚህ እድሜ ይሄን ሀክል ቢሆንም ይሄ ጸበሉ እዚህ ላይ ነበር የፈለቀው፣ ላይ እዚህ ጥጉ ነበር እዚህ ጋር ያ ዘንዶ ጧትና ማታ ወደዚህና ወደ ጸበሉ ሲወርድ ይታይ ነበር ነው የሚባለው። ዘንዶ በኋላ ከዕለታት በአንድ ቀን አንድ ሰውና 2 ሰው ሲያዩት ይሄማ ከይሲ ምንድነው ሌላ ነገር ብለው ዘንዶውን በጥይት እንደገደሉት በስተኋላ ያ የዘንዶው ሬሳ
ለ15 ቀን እንደተቀመጠ ምንም አልበላ ብለው ከዚያ በዚህ ተቀይሞ ጸበሉ ላይ ያለው አሁን እዚህ ጥግ ነው ላይ ያለው ደፍኖ እታች ወርዶ እንደፈለቀ ከዚህ ደርቆ እታይ ቆላው ወርዶ ፈልቋል። ያንንም ጸበል በኔ ዘመን ዲያቆን ነኝ አባቶች አሉ እነ መምሬ ብርሃኔ እና አባፈናው እና አባቸርነት የሚባሉ ነበር። ከነሱ ጋራ ለ20 ቀን ያህል ቆፍረን እንዳወጣ ነው። ከዚያም በስተኋላ ጸበሉ ለማግኘት ስንፈልግ የተወሰነ ነጫጭ የሆነ እንቁራሪት ከውስጡ እንደወጣ እንዳስደነገጠን ከዚያ ባርከን ምን ብለን ከዚያ ከወጣን በስተኋላ ደግሞ ላይ ታላቅ ድንጋይ ነበረ። ያ ታላቅ ድንጋይ ያለምንም ምክንያት ተነቅሎ ወርዶ ጸበሉን ሊያፈርስብን ወርዶ እላው ላይ ጸበሉ ቦታ ላይ እላው ላይ እንደተቀመጠ ተመልሰንም ያንን ጸበል ስናይ እላው ላይ ተቀምጧል። ምንም ነገር የሚያደረገው ነገር የለም። ጸበሉን እንደገና በሌላ ቀን ያን ድንጋይ አንከባልን ወርታይት እሱን ሰደን ጸበሉ እንደገና ገንብተን በባህላዊ በቆርቆሮ አድርገን ህዝበ ክርስቲያኑ እንደሚጠመቅበት ዛሬም ይመሰክራል። አንደኛ። በሁለተኛ ደረጃ ደግሞ ይሄ ጸበል ምንድነው? እኔ ባየሁት ጉዳይ አቶ ሞገድ ክተረው የተባለው ግለሰብ እንግዲህ የት ጋ እንደሆነ አይታወቅም። በታህሳስ ወር ውስጥ ነው ዓመተ ምሕረቱንም ባላውቀው ወደ ቁልቢ ሄዳለሁ ብሎ እንደተዘጋጀ ከዚያ ታሞ ተመንገድ እንደተመለሰ ከተመለሰ በስተኋላ እዚህ አሁን አለው ጸበል ላይ ሲጠቀም ወዲያውኑ ከሆዱ እንቁራሪት እንደወጣለት እንቁራሪት ሲጠመቅ ጠጥቶ ሲጠመቅ 1 ጀሪካን 5 ሊትር ጠጥቶ እንቁራሪት እንደወጣ አይኔ አይቷል። በዚህም በመካከል ተመልሶም ደግሞ ሲደጋግመውም እንደገና ያንን እኔ አይቻለሁ። ከዚያ ሌላ ያ በዚያው ምክንያት ለ7 ቀን ተጠምቆ እንደተፈወሰ ከዚያ በመጨረሻ ላይ እዚህ ጋር አንድ ጥሩ ስጋጃ የተለያየ ነገር አስገብቷል። ይሄንን ተአምር እንግዲህ በዚህ እድሜ አይቻለሁ ማለት ነው። እንግዲህ ሌላው ምናልባት የቤተ ክርስቲያን የተባለው ተብሏል ምንም አይደለም። አሁን ወደ አገልግሎቱ ስንመጣ ከድህነቱ አንጻር የተነሳ ይሄ ቤተ ክርስቲያን ተአምሩ ደግሞ በዋናነት እዚህ የምናየውን አጸድ ከፍሎ ወደ ዳርቻ ያለውን ባህር ዛፍ ከባህር ዛፉ ተክል ሌላ ይሄ ሌላው በአጠቃላይ በሱ ፈቃድ ማንንም ተከለው ማንንም አበቀለው አይባልም። ከዚህ ጋር ይሄ አጸድ አለ። በራሱ ጊዜ ነው የሚበቅለው። በራሱ ጊዜ ወይራው በዚህ ጋር አሁን ህዝብ የሚተክለው ይመስላል፣ ጽዱ ይመስላል። እሱ ግን በፍጹም ሲበቅል እንጂ ወይም ሲያድግ ነው እንጂ ሲጠበቅ ነው እንጂ እገሌ ተከልኩት የተወሰነ ማስተዋሻ ከሌለ ይህን አይደረግም። ይሄ የታቦቱ ኃይል ገቢረ ተአምር ነው። የታቦቱ ገቢረ ተአምር ነውና በዚህ ምክንያት ለመፍረስ የቻለበትን ቅድም ገልጸውታል። እኔ አልደግመውም። በዚህ ምክንያት እንግዲህ የዚህን የታቦት እንግዲህ ድህነት በማየት ስናገለግል ግን ከብርዱ ብዛት የተነሳ በጣም የሚያስደንቅ በጣም ቁጭታ በጣም ቅሬታ የሚያሰማ ነው። የህዝበ ክርስቲያኑ ቤት ዛሬ ተሻሽሎ በየስንት ከላይ ፎቅ ከታች ምድር ቤት እየሰራን ስናለን የሱ ቤት ግን ይሄን ይመስላል። በምናገለግልበት ጊዜ ግን እንዳያችሁት ያለው አፋፍ ላይ ነው። ብርዱ አደገኛ ነው። ሲብስብን ሸማችንን ግማሹን ወገባችን ላይ ጠቅለን ግማሹን ደግሞ እግራችን ላይ እንጠቀልለዋለን። በቃ የማይሆን ሲሆን ደግሞ እንደገና ከሰል አስመጥተን በከሰልንትን መካከላችን እየሞቅን ነው የምንጸለየው። እንዳንጥፉ እንዴት ስንሰራ ደግሞ እንዴት በዚህ ምክንያት አንተ መልአከ ኃይል ቅዱስ ገብርኤል ፈጥነክ ጸሎታችንን ወደ ፈጣሪ አሳርገክ ይሄ ቤት ተፈርሷልና ይሄን ቤት የሚሰራበትን መፍትሄ አንተ አምጣልን፣ አንተ ፍቀድልን፣ በቶሎ ሐሳባችን አሳካልን እያል እኛም ቢበርደንም ሕክምናም የሄደ ጓደኛ አለ ከኔ ጀምሮ ቢሆንም እንግዲህ ጽናቱን አንተ ስጠን እንጂ መተው አንችልም ነፍሳችን ከስጋችን እስከተለየ ድረስ በሚል በዚህ ስራ ላይ እየሰራን እንገኛለን ነው የምለው። አባታችን በጣም ብዙ ነገር ነው ያነሱት። እግዚአብሔር ይስጥልን። የእውነት ከልብ በሚገባ ነው የገለጹት። እንደው እዚህ ቦታ ላይ ምን ያክል ዲያቆን፣ ምን ያክል ካህን፣ ምን ያክል መነኮሳት በአገልግሎት ደረጃ የሚሳተፉ አጠቃላይ የቤተ ክርስቲያን አገልጋዮች አሉ? እንግዲህ አሁን በአሁኑ ሰዓት ያው ከኔ ብቻ አባት የሚባሉት ብዙዎቹ አልፈዋል። ከኛ ጀምሮ ነው ያለነው። እንግዲህ ተተኪዎች ነን። ቄስ ቢያንስ እንደው 12 13 እንሆናለን።
ዲያቆን ደግሞ ምንም የለም ነበረ። ከውጭ ሊቀደስ ሲታሰብ ምንም አተን እንደገና ይሄ ቤተክርስቲያን በሞትም በእርጅናም በድክመትም ሲያጥር ለህዝቡ ምን ይሻላል ይሄ ችግር ሊገጥመን ነው እንዴት ለምን በሚባል ህዝቡ ቅድም ተገልጿል። ያው መቶ ያለው ገበሬ እኛ እንግዲህ ምንም ሆነ ምንም ከምንበላው ከምንጠጣው ቀናንሰን መምህር ይቀጠር፣ መምህር ታልተቀጠረ ይሄ መሆን አይቻልም በሚል በዚያ ለሰበካ ጉባኤ እናደረግን። እኛ ደግሞ ለደብረ ንዋይ ወረዳ ቤተ ክህነት ጻፍን። መምህር እንዲመጣ ተደረገ። ለ2 ዓመት ለዓመት አፈላለግን። መጨረሻ ላይ መምህሩ በስራችን ይገኛሉ። ምን መሰለ መምህር እንደውም በነፃም ቢሆን ማገልገል ይችላል በሚል እነሱ አመጡልን። አሁን ቢያንስ እነሱ ብዙ ዲያቆኖች ስለዋጡልን ቢያንስ አሁን ከ15 በላይ ዲያቆን በመምህሩ አሁን በቅርብ ባወጡት አሁን ይገኛል። አሁን እየተገለገለ ነው ያለ ነው። ነገር ግን አሁን ይህን ስናገለግል ያው ቅድም ተገልጿል። ያው ቅዳሴያችን ሰዓት ነው። ደሞዙ ብትሉት ታውት እሱ ምንም ቢባልም ምንም አይደለም። የሚከፈለውም ደግሞ በአመት እንጂ በሰኔ በወር በምን ምንም የሚባለው ነገር አይደለም። ግን ስለመረጠን ስለተመረጥን እኛ ደግሞ የትም ስለማንገለገልበት ያቺ ደሞዝ ትነስም ትብዛም እሱ ፈጥሮናል፣ ማገልገልም አለበት። እንደገና ህዝቡም ታዲያ እንዴት ነው እኛ ገብተን ማገልገል አንችል እናንተ ያላችሁት ብትጎዱም ብትጠሙም በማለት በዚህ ምክንያት ከግብርና ስራ ጋር እየሰራን እንደገና ደግሞ በአዋራ በውሃ ጥም እየተጠማን እየተጠዋለግን ብዙ ነገር እያደረግን እናገለግላለን። ካህን እንግዲህ ቢያንስ መዘምራን ወደ 5-6 ይሆናሉ። በዚህም መካከል እንግዲህ መነኮሳት ደግሞ እንግዲህ ከዚህ ዓለም ቢለዩም አሁንም ዝግጁነት ወደፊቱም ይኖረናል። ይሄን ካህን ሆነን ነው የምናገለግለው ነው። እዚህ ቦታ ላይ የሚያገለግል አንድ ካህን ምን ያክል ደሞዝ ይከፈላል? አንድ ካህን እንግዲህ በአመት ነው መዘምራኑ የምንከፍለው ወይ 300 ብር ወይ 350 ብር ነው። ከዚያ በአመት ከዚያ ደግሞ ዝቅ ብሎ 250 የሚከፈለው አለ። በአመት ነው በሰኔ ወር። ከዚያ ሰሞነኛው መርጌታው በግድ አሁን መርጌታ የሆነለት አሁን ሊያውም ለ2 ነው 3000 ብር ነው። በቃ ያውም የመርጌትነት ስራ ስለሚሰሩ በዚህ ምክንያት ቄስ የምንከፈለው 2000 ብር ነው። እሱንም በጋራ እያደረግን እንደዚህ ነው። በቃ ይሄን ሀክል ነው። በዚህ እመን ነው ያለው ህዝብ ይሄው 100 ሰው ነው። 100 ሰው ከንብረት ጋር ለቤተ ክርስቲያን ለመንግስት ለተለያየ ወጪው እንደምታውት ያለው በወጫችን በግብርናው ስራ ስንገባ ታውት የቱን ሀል ነው። በዘንድሮም ዕለት እንግዲህ ፈጣሪያችን ይርዳን እንጂ ከፍተኛ በመንግስት ደረጃ እንደጠየቀን በማዳበሪያ ዙሪያ በይበልጥ የቱን ሀክል ነውና በዚህም ላይ ሳለን ሞራላችንን ይሄን ቤተ ክርስቲያን ለመስራት ወደ ኋላ አላልንም። በይበልጥ አሁንም ቢሆን ኖሮ የራሳችን የምንበላው የምንጠጣው ከዚህ እንቀንሳለን እንጂ ይህን የፈረሰ ቤተ ክርስቲያን ህይወታችን እስከሚያልፍ ድረስ እንሰራለን ብለን እቅዱን ይዘናል። ገበሬው እንደምታዩት አሁን ለጉልበቱ ግን ወደ ኋላ አይልም። ይህንን ስራ ስንሰራ አሁን ይሄ ተቆፈረው ጉድጓዱ አፈሩ ተቆሎታ ያላችሁ ይሄው ዶዘር እንደቆፈረው ይመስላል። እንደውም ገንዘብ ከፍለን በዶዘር ይቆፈራል ተብሎ ነበረ። ለምንድነው ምን ስለንሰራ ነው ይሄን መቆፈር አያቶን ነው በሚል ገበሬው ይሄው በቁጥር የተቆጠረው ገበሬ መነኮሳት ልጅ ህፃን አይልም አሰለ ጉድጓድ እንደቆፈረ ተአምር ነው። ይሄ ስራ ደግሞ አሁን የገበሬው ጉልበት ሳይሆን የመላእኩ ጉልበት ሆኖ ስራ በመንሰራ ጊዜ እሱ እየተራዳን እያለ መረጃም እየሰጠን በዚህ ምክንያት ኃይልም እያበረታታን እያለን ነው። ስለ ድህነቱ ስናነሳው ይሄን ቤተክርስቲያን መስራት ቀርቶ ማስተዋወስ እንኳን አንችልም። ነገር ግን አሁንም እሱ ያለው ስለማይቀር ምናልባት ጸሎታችንን ምልጃችንን እንባችንን ካሰበልን እሱ በፈቀደ ይሰራል ብለን እናምናለን። እኛም እስከዚያው ድረስ እሱን ተማጽነን እንደሚሰራ እናምናለን። ስራችን እንግዲህ ይሄ ነው። ምናልባት በኢትዮጵያ አጠቃላይ በሙሉ ህዝበ ክርስቲያን የውጭም ሆነ የግቢም ያሉት በሙሉ ይሄንን ዛሬ ተናገርነው ድምጻችንን እግዚአብሔር እንግዲህ ወደዚያ ተወስዶ አይተውት ማንም ወደዚህ ከ5 ሳንቲም እስከ 10 ሳንቲም ሳይባል እስከ መጨረሻ የተወሰነውን ነገር ለግሰውን ይሄንን ታላቅና ተአምረኛ ቦታ ቤተክርስቲያን ለፍጻሜ እንዲያበቃን እግዚአብሔር ይርዳን እያልን ነው የምንጸልየው። አሜን። አባታችን እንደው በዚህ ሁሉ ውጣ ውረድ ዛሬ ላይ ደርሰው የዚህ አገልግሎት ተሳታፊ ስለሆኑ ምን አይነት ስሜት ይሰማዎታል? እኔ እንግዲህ ስሜቱ በጣም ከጸሎት ጋራ ስሜቱ
ኃይለኛ ስሜት አለኝ። በዚህም በተቻለ አቅሜ አሁንም ይሄ ቤተክርስቲያን ጀምረናል እንድንፈጽም ስናስብ በተቻለኝ ከማገኘውም አቅም አድርጌ ወይም ደግሞ እንደገና ከበጎ ከኔሻል ካሉት ሰዎች ጋር የከተማም ይሁን ወደ ገጠርም ይሁን በተቻለ በተሰጠኝ ጸጋ በጉልመቴ ወደዚህ ብዬ 5 ሳንቲም 10 ሳንቲም የተገኘውን አድርጌ ወደዚህ ታለው ገቢ ጋራ እያበረካከትን ይሄን ቤተክርስቲያን አሁንም እንድናስፈጽም ወይም እንዲፈጸምልኝ እንደው ደግሞ ይሄም ተፈጽሞ ለምርቃቱ እንድበቃ ምኞት አለኝ። ምኞቴ ነው። እንደው አሁን ያለንበት ቦታ ሩቅ ነው። ይሄንን ሚዲያ የሚያዩ ሰዎች ደግሞ በሀገር ውስጥም ከሀገር ውጭም ሆነው ነው። የቅዱስ ገብርኤል ምልጃና ጸሎቱ ደግሞ ፈጣን ነው። እናንተስ እንዳገልጋይ በምን አይነት መንገድ ነው አስተዋጽኦ የሚያደርጉትን ምእመናኖች በጸሎት የምታስቡት እስከዛሬ ከምታደርጉት አንፃር? እሺ መልካም ጥያቄ። ይሄ ቢያንስ አሁን ባለው በቅድም ለዚህ ቤተክርስቲያን ስራ ከፈረሰ ከተባለው እንቅልፍ የለኝም። በቃ እንቅልፍ አንቀላፍቼ ስነቃም እንዴት ይሁን በሚል ነውና አንድ መጀመሪያም ቢሆን ይሄንን በጎ ለሚያደርጉ በአጠቃላይ ምንድነው እዚህ ጋር ይሁን ጣንም ጧፍም በመጣ ጊዜ ማስተዋሻ እንይዛለን። ከዚያ ማስተዋሻ እንይዝና የመጠሪያ ስማቸውን የክርስትና ስማቸውን እንይዛለን። ጸሎታ መቼም በየአግባቡ በምንጸልየው ጸሎት አግባብ ላይ ጸሎት አለ። ጸሎታ ለማርያም ለስለታ ለፍቁር ከእገሊ ጸሎታ ለማርያም ወስለ ለፍቅር ከእገሊ እያልን እንጸልያለን። የሥራ ዘመናቸውን ሁሉ ባርክላቸው፣ ቀድስላቸው፣ ተርፎ ለሚቀረው ዕድሜም አትንፈጋቸው፣ ለንሳም አብቃቸው እያልን እየጸለይን ነው እስካሁን ያለ ነው። አሁንም ቢሆን ኖሮ ከዛሬም ጀምሮ በዚህ ሚዲያ ተላልፎ ለሚያደርጉልን ሆኖ የሥራ ዘመናቸውን ከመልአከ ኃይል ቅዱስ ገብርኤል ከፈጣሪው አማልዶ እንዲባርክልን እንዲቀድስልን እኛ አሁንም ምኞታችን ነው። አሁንም ጸሎታችን ነው። ጸሎታችንን በመዓልትም በሌሊትም በውዳሴ ማርያምም ይህን አናቋርጥም። በዚህ ነው የምናመሰግናቸው ማለት ነው። እሺ አባታችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አባቶቻችን ካህናት፣ ሊቃውንተ ቤተክርስቲያን፣ አረጋውያን፣ ሽማግሌዎች፣ መነኮሳት፣ ወንድሞች ዲያቆናት፣ እናቶችም ከምእመናን ብዙ ሰዎች የዚህን ቦታ አገልግሎትና የዚህን ቦታ ጥንታዊነትና ታሪካዊነት በዚህ መልኩ እየገለጹልን ነው። አሁንም ደግሞ የሚቀረውን ነገር እስከ መጨረሻው ድረስ አብረን ከእናቶቻችን ከአባቶቻችን እንደ አጠቃላይ ይህንን ሁሉንም ማህበረ ምእመናቱን ያሳተፈ አገልግሎት ስለሆነ እያደረግን ያለ ነው። እዚህ ቦታ ላይ በዛሬው ዕለት ቦታው ላይ በተገኘንበት ዕለት የአካባቢው ማህበረ ምእመናን አጠቃላይ ልጅ፣ አዋቂ፣ ህፃናት፣ እናቶች፣ አባቶች፣ አረጋውያን፣ ካህናት፣ መነኮሳት ሁሉም በሚባል ደረጃ በትከሻቸው ድንጋይ እየተሸከሙ በአህያ ጀርባ ድንጋይ ደግፈው ጭነው ከታች ከቆላ ተሸክመው እየመጡ እዚህ ቦታ ላይ እያገለገሉ ነው ያገኘናቸውና እውነት እንደው እግዚአብሔር አምላካችን እናንተም ባላችሁበት ቦታ ሆናችሁ የአብሳሪው መልአክ የቅዱስ ገብርኤልን አማላጅነትና ተራዳኢነት በመተማመን የምትችሉትን በጧፍም በሻማም በጣንም በዘቢብም በማቴሪያል በገንዘብ የቤተ ክርስቲያኑን ህጋዊ አካውንት ከታች እናስቀምጥላችኋለን። እንደዚህ አይነት ደግሞ ልብሰ ተክህኖ ንዋያተ ቅድሳት ገዝታችሁ መስጠትና ማስረከብ ስትፈልጉ አዲስ አበባ ላይ ከቤተ ክርስቲያኑ የተወከሉ ኮሚቴዎች ይረከቧችኋል። ስለዚህ በምትችሉት ነገር አስተዋጽኦ እንድታደርጉ እስከ መጨረሻውም ድረስ እንድትሰሙኝ በቅዱስ ገብርኤል ስም ማሳሰብ እፈልጋለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ወደ ቀጣይ አባቶች ወስዳችኋለሁ። እኔ የምናገረው የቅዱስ ገብርኤልን ገቢረ ተአምር ያደረገልኝን ታሪክ ነው የምነግራችሁ። ለ2 ዓመት ያህል ታምሜ እቤት ውዬ ነበረ። በሕክምና በተለያየ ጸበል ያልፈተሽኩት ያልሄድኩበት ሀገር የለም። ግን መቼም የደ ጸበል ቆዳ መንከሪያ ነው እንደሚባል ነገር ይሄንን ጉዳይ ሳልለው የትም ስንቃለል ኖሬ ባለመዳኔ በሕክምና ምንም ያልፈተሽኩትን የለም። ያጥንት ካንሰር ነው፣ እሽቴ ግፊት ነው። በቃ ምንም መሄድም አልችልም። ታስሬ ቤት ውዬ ነበረ። አሁን እዚህ ቤተክርስቲያን በቃ ሲጨንቀሽ ጠበኝ ቤት መኛት ሳልችል ቀጥታ ፍልሰታ 1 ነው የገባሁት። ነሐሴ 1 እዚህ ቤተክርስቲያን 16 ፍልሰታን እዚሁ ተኛሁ፣ እዚሁ ዋልኩ፣ እያስቀደስኩ ምን እያልኩ ባለኝ አቅም። አሁን ተዚያ እውነትም በጸሎቴ ብዛት በገብርኤል እንደ ካህሊነት
ከዚያ በሽታ በጎ ሆኜ አሁን እዚህ ታውኛላችሁ ከህዝብ ጋራ አሁንም ቢሆን ካለፈው ከስራው ጀምሮ ከዚህ አልለይም ምን ጊዜም ማለት ነው። ወደ ቤተ ክርስቲያኑ ስራ ስመጣ ግን ያው የአርሶ አደራችን ከእጅ ወዳፍ በመሆኑ ይህን ቤተ ክርስቲያን ለመስራት በጣም እያጠረው ስለሆነ የኑሮ ውድነቱ በጣም የግንባታ ዕቃው በጣም ውድ ስለሆነ በጣም አቅም ስለደከመን ባለሀብት በጎ አድራጊዎች የሀገር ውስጥም ሆነ የውጭ ያሉት ዓለማት ያሉ በጎ አድራጊዎች ይህን ቅዱስ ገብርኤል እንድንሰራ እርዳታ እንዲያደርጉልን ነው ጥሪ ማደርገው። እሺ አመሰግናለሁ። እኔ ለቅዱስ ገብርኤል ምስጋና ይግባው። በመጀመሪያ የምለው ነገር አለ። ይሄን እቺን ቀን እቺን እንትን ለሰጠን ምስጋና ይግባው። ይሄም አንድ ተስፋ ነው። እኔ አሁን እቺን እንደዚህ ተደረገልን ምንም እንትን የምንለው ድህነታችን ነው። መጽሐፍ እንኳን የላቸውም። ተዳሲ ወተን የሚያነቡት አንድ ሰዓት እየመረጡ ቄሶች ማለት ነው እየደከሙ እንደገና እየመረጡ አይጥ እየበላባቸው እንትን እያላቸው ነው ያሉት ማለት ነው። ስለዚህ በይሁ ላይ ደግሞ ይሄ ግብረ ሕማማት የሚባል ነገር አለ። እኛ በኔ እድሜ እንኳን እንትን ስንል በቃ ወይ 7 ሰዓት ወይ 8 ሰዓት ነበር። አሁን እኚህ መምህራችን ተመጡ ጀምሮ 12 ሰዓት 1 ሰዓት ምናምን ነው የሚቆዩት። ስለዚህ ምሳ የላቸው ቁርስ የላቸው እየደከሙ እንትን እያሉ እንዲሆነ የሚወጡት። ይሄንን ስናረግ እኛ እንትን የምንለው ለቅዱስ ገብርኤል የሚረዱን ካለ ሐሳብና እንትን እጃቸውን ቢዘረጉልን እያልኩ ነው የማጠነው ማለት ነው። እኔ በራሴ ይሄ ታቦት አይሰማም ወይ? ይሰማል። በጣም ነው የሚሰማው። እኔ ያው በኔ እድሜ እንግዲህ የምታዩኝ ትንሽ ነኝ ሳያው ማለት ነው። መንታ ነበር ያረገዝኩት ማለት ነው። ከዚያ እኔ ተነሳ ሄጄ አገር ላይ ሄጄ ደብረ ብርሃን ስኖር ከተማው እንትን ስል እንደዚህ ስማጠን ኦፕሬሽን ትሆኛለሽ ሲሉ ሳልአስ ቅዱስ ገብርኤል እንዴት ታረጋኛለህ ስል እንደዚህ እናወጣና ልጆችሽን እንጥላለን አንቺና እንትን እንላለን ሲሉ እንዴት ታረጋኝ ቅዱስ ገብርኤል እባክህ ድረስልኝ ስል እንኳን ኦፕሬሽ ሊሆን እንኳን ልጆች አንድ ነገር ሊሆኑ በሰላም ተስዬ በሰላም ተገላግዬ በሰላም አንዷንም በሱ ፈቃድ ወስድብኝ አሁን አንዷንም እየሳምኩ እቀመጣለሁ። ስለቴ በግ ነበር ስለቴን አንጥቻለሁ። ስለቱ ግንቦት ገብርኤል እንዲሁ እየተሳለ ውጭ የሚያመጣው ቁጥር እልፍ የለውም። እንግዲህ የውጭዎች እየተራን እኛማ የት እያመጣን እንትን እንላለን። ስለዚህ ይሄንን የሚሰሙ ተውጭም ያሉ ተግቢም ያሉ ሀብታሞች ካሉ ቢረዱልን ይሄ ቤተክርስቲያን ቢሰራልን። አሁን ፍልሰት አለ እንዴ እኮ ነን ይሄው እንደምታውት ነው። ብርዱ ዝናቡ አለ እንዴት አድርገን ነው እንትን የምንለው? ይሄንን አታሳቢ አድርጋችሁ ብትረዱን እያልኩ ነው እኔ እንትን የምለው። ጨርሻለሁ። እነሱ ተነሳ እንትን የለኝም ማለት ነው። አመሰግናለሁ። እኔ አሰፋ ጌታቸው ነው የምባለው። የዚህ የቤተክርስቲያን አሁን የፈረሰው ቤተክርስቲያን የምታዩት አሰሪ ኮሚቴ ነኝ። በዚህ አንፃር እንግዲህ ህዝባችን ያለበትን ሁኔታ ያው ምንም ለቀባሪው አረዱን ነው እያያችሁት ነው። አሁን እኛ የምንሰራው ከፍተኛ የሰው ጉልበት ይጠይቃል። ጉልበቱ በእኛው በምእመናኑ በእኛው ጥረት እንደምታዩት እየተሰራ ነው። ድንጋይ የምናግዘው በአህዮቻችን በትከሻችን ነው። ይኸው ከዚህ ቆላ አፋፍ ነው የምታዩት። አሁንም ሄዳችሁ ትቀርጹት ይሆናል ታውት ይሆናል። እዚህ አፋፍ ላይ ተገደል ላይ ነው እያወጣን ይሄንን እንትን የምናደርገው። አሁን ገና እንሰራለን ብለን የምንደክመው ውሃ የለም። ውሃ በአህዮች ቀርተን ነው ከወንዝ ሄደን። በዚህ አካባቢ ላይ ውሃ ቧንቧ የለም፣ ምንም የለንም። ይሄን ያከለ ድካም አለው። ቤተክርስቲያኑ ጥንታዊነቱን ከአባቶች ተረድታችኋል። ይህ ቤተክርስቲያን ጥንታዊነቱ ገብርኤል ዋሻ ከሚባል ከዚህ ቆላ እንደወጣ ይሄ ቄስ ቅድም እንዳስረዳችሁ በነብር በዘንዶ ምናምን ተብሎ አስረድቷችኋል። ቤተክርስቲያኑ አንድ እናት ከዚህ ተወላጅ እናታችን ድሬዳዋ የሚኖሩ ነበሩ። ሐረርጌ የሚባል ሀገር ቁልቢ ገብርኤል ከዚህ ከቅዱስ ገብርኤል እንደሄደ የሚመሰክሩ አባቶች ነበሩ። ቁልቢ ገብርኤል ከዚህ ቅዱስ ገብርኤል ከገብርኤል ዋሻ ከተባለው ወጥቶ እንደሄደ ይነገር ነበረ። ስለዚህ እኔ በአባቶቼ ነው እኔ አባቴ ይሄንን እረዳ ነበረ። አሁን ግን እኛ ድንጋይ በሁሉም በየበኩሉ የሚያቀርበው አለ። በሰው ጉልበት ነው። የሰው ጉልበት እንግዲህ የኛ ያክል ቤተክርስቲያን ድንጋይ ጭኖ ውሃ ቀርቶ ምን ያክል ክብደት እንዳለው ልትረዱ ትችላላችሁ። ክብደቱ በጣም ከባድ ነው። ከባድም ቢሆን እንግዲህ ያው እየደከምን ነው። ሌት ተቀን በዓላንል ስራንል ኑራችንን ትተን ነው እንትን እያልን ያለ ነው። ስለዚህ አሁን አባቶች እንዳመለከቱት መሰረት
እንደተናገሩት መሰረት ገድሉም ብዙዎቹ የሚናገሩት ነው። ተገድሉ አንደኛው እኔ አሁን በአውደ ግንባር ነበርኩኝ በተወሰነ 82 ደርግ በሚያደርገው እንትን ላይ ታኅሳስ 19 ቀን እናው እኔ ቆስዬ ከእንትን የዳንኩት በዚያው ደርሶ ነው። በዚያው የዕለት ዕለት ጦርነቱ ከመጀመሩ በፊት እኔ ቅዱስ ገብርኤል እንግዲህ አንተ ታውቃለህ ነው ብዬ ቃል ነግሬያለሁ። ባለሁበት ቦታ ቀጠና ላይ ማለት ነው። ደርሶ ጓዶቼ ተፈጽመዋል፣ አልቀዋል። እኔም ብቆስልም ሕይወቴ ድኖ እስከዚህ ደርሻለሁ። ከርሜ በአመቱ አባ ቅድም ገልጸውላችኋል። እዚሁ ቤተክርስቲያን ላይ በአመቱ ሙት ዓመቴ ነበረ። እኔም ሙት ዓመቴን ላከብር ካደረሰ ብዬ 83 ዓመተ ምህረት 82 የተፈጸመ 83 ዓመተ ምህረት እዚሁ ቅዱስ ቤተክርስቲያን ላይ ቆመን ስዕለታችንን የማድርሼ ሰግደን ታቦት ዞሮ በሚገባበት ሰዓት ያው እንግዲህ ተፈጸመ። አደጋ ተከሰተ። ቢከሰትም እንደመከሰቱ ያን ሁሉ ጉድ በቅዱስ ገብርኤል ፍቃድ ነው የተረፈው። ሰው ቢመታም የተወሰነ ሰው ቢሞትም እንዳተኳኮሱና እንደ ጥይት መውረዱ ያ ሁሉ ሰው ይፈጸም ነበረ። አልተፈጸመም። አድኗል። ጥላ ከለላውን ሸፍኖ ተርፏል። ሰው ሁሉ ተርፎ እንደሄደ ለማንም ምስክርነቱን ሁሉም ሰው ይሰጣል። ስለዚህ እኛ አሁንም የምንለው ያ ሆኖ ይህንን ድካምና እንትን ክብደቱን አይቶ ህዝብ ይገዘን፣ ይስራልን፣ ይርዳን። እኛ አለን ሌት ተቀን በአቅም የት እንሄዳለን? የተፈጠርንበት ነው። ፈርሷል። ያው እንደምታዩት ነው። ፈርሷል። ምንም የለም። አሁን ይሄው 6 ዓመት ሙሉ በዚህ ሁኔታ እየተገለገለ ነው። ይህንኑም አሁን የሚገለገሉበት የተወሰነ መገለያ የተባለው የተወሰነ ቤት ነች። አንድ በጎ አድራጊ ልጅ ናት። ተነስታ አስነስታ ወዲያ ወዲህ ብላ ይህንኑ መጠለያ ይችን የምታዋትን እዚህ ጋር የምትቀረጸዋን መጠለያ የሰራችው ውባለም ተረፈ የተባለች እግዚአብሔር ባርኳት ቀድሷት እዚህ ጋር ድርሶ ይችኑ የምታዋትን ያለችውን ምንም የለ በእንትን ነበር እንትን የሚባለው የሚቀደሰ የሚሰለሰው ሰበሰብ ላይ እዚህ ቆመን ነው። ያው ሰልችቶ ሰው ማስቀዳሽ ሁሉ ከአገልግሎት ወደ ኋላ እያለ ነው። እምን ላይ ሲሆን እንዴት ይሁን ከጤናውም ጋር ችግር ይሆነ። ስለዚህ አሁንም ፈርሷል። ባዶ ሀገር እንደሆነ አውቃችኋል፣ አይታችኋል። ማየት ማመን ነው። ስለዚህ እኛ የምንለው ባጭሩ እርዱን እባካችሁ፣ የቅዱስ ገብርኤል ወዳጆች የሆናችሁ ሁሉ ነው ምለው። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ በውጭም በአገር ውስጥም ያላችሁ ይሄን ሚዲያ የምትከታተሉ መልአኩ በቅዱስ ገብርኤል ስም ነው የምላችሁ። በአንድ ፊት ቅዳሴ በአንድ ፊት ውሃ ሆኖብን ይሄን ህንጻ ቤተክርስቲያን አፍርሰናል። ይሄን ህንጻ ቤተክርስቲያን አፍርሰን ግን መገልገያ ጭራሽም የለ ነበረ። ባለን አቅም እነኛው ቅድም እንደገለጡላችሁ አባቶች የተወሰነ ነገር አድርገን ይችን ሰርተናል። ይሄ ቤት እንደምታዩት እንኳን አይደለም ቀርቶ የባለ ሀብት ቤት የደሃ ቤት የማይመስል ወገኔ እያያችሁን እያገዛችሁን ሲገለገል ቆራቢ ህፃናት መቁረቢያ ቦታ የላቸውም። እንዲያውም ለመቁረብ ማለፊያ ቦታ አጥተው ማለፊያ የላቸውም። ይሄ ጉድጓድ ከተቆፈረ ከወርና ከ3 ወር ከ4 ወር በላይ ሆነው በምን ይሰራ? አጣን። የእናንተን እጅ እንፈልጋለን። በመልአኩ በቅዱስ ገብርኤል ስም እርዱን፣ አግዙን፣ እንስራ፣ በጋራ እንስራ፣ ወደ ተራራው እንጥራ፣ ቤቱን እንስራ። እኔ ቅዱስ ገብርኤል ድንቅ ታምር አድርጎልኛል። እኔ በፊት አሁን እድሜ ወደ 23 24 ዓመት ሆኖኛል። በፊት የትምህርት ፍላጎት የለኝም። ተማር ስባል አለቅስ ነበር፣ አልማርም ነበር። የራሴ እድሜ ገደቤ ሲደርስ በዚህ ቤተክርስቲያን መጥቼ በሰንበት ትምህርት አገለግል ነበር። መልአኩ ቅዱስ ገብርኤል እንዲያው በጣት የተማጠቅስ እንድማር ፍቀድልኝ፣ ስሜን ልጻፍ አልኩት። ልመናዬን ሰምቶ ወደ መንግስት ትምህርት ቤት ጨመረኝ። ለ7 ዓመት ያህል ተማርኩ። ተምሬ ከፈጸምኩ በኋላ ይሄ ትምህርት ይበቃሃል፣ ዓለማዊ ትምህርት ምንም አይሆንህም ብሎ ወደዚህ መንፈሳዊ ትምህርት ጨምሮኝ ከጀመርኩ 3 ዓመት ከምናምን ነው። የተወሰነ ቤተክርስቲያንን እንከፍታለን፣ እናገለግላለን፣ አገለግላለሁ። ግን የምናገለግለው ወገኔ በነፃ ነው። ምን እንከፈል? የሚከፈል የለንም። ያለው 100 ህዝብ ነው። አስተዋጽኦ ተዋጣ እሷ ለመሪጌታ ሆነ ለዲያቆን ማን ትደርሳለች። ወገኔ እርዱን። እንደምታዩት የቤተክርስቲያኑ ጥንታዊ ቤተክርስቲያን ነው። 150 ዓመት ሆኖታል እያሉ ነው አባቶች የሚተርኩልን። እኛም ይሄን ታሪክ ይዘን እንድንተርክ እግዚአብሔር መልካም ፈቃዱ ይሁንልን። እንግዲህ ይሄ ቤተክርስቲያን ለመጀመሪያ ሰዓት እንደነገሯችሁ ቅድም እንዳስታወሷችሁ ጠበበን ምናምን ወይም ደግሞ ተሰነጠቀ፣ ከላይ ወረደ፣ አቧራ ሲንጫጫ ላው ላይ ወፍ ይሰራበታል። ብዙ ነገር ሲሆንባቸው አባቶች ውስጡን እንስራና እንደው ጅብሰም ነገር እናርገው ባለን አቅማችን ብለው ይችን ሲጀምሩ እንዴት አድርጎ ይሁን ከወዲያ ሲባል ከአንድ ፊት ሲወርቅ ከአንድ ፊት ሲነቃ በራሱ ጊዜ ተኛ። እነኛው መቶዎቹ ሰዎች እዚህ ጋር ሲያፈርሱ በሙሉ አልቀውብን ነበር ወገኔ። በዶዘር ነበር መፍረስ ያለበት። በምን እናስፈርሰው? ጉድጓዱን በዶዘር እናስቆፍራለን ስንል በምን ይቆፈር? ድንጋይ ምንጭ ነው፣ ባህያ ነው።
በምን እናስጭነው? በመኪና ቢጫንልማ ይሄን ስራ እንጀምር ነበር። ይሄ ይሁን። ውሃ የለንም። ውሃ ተቆላ ውስጥ እየቀዳን ነው የምንሰራው። በመልአኩ በቅዱስ ገብርኤል ተንበርክኬ ነው የምለምናችሁ። የሚመጣው ሲሚንቶ፣ የሚመጣው ጠጠር፣ የሚመጣው አሸዋ ያችሁን በበረከት የምትመጣልን በሸክማችን ነው ከአስፋልት የምናስገባው። መኪና ይገባል፣ መኪና አይገባም። ይህ አስፋልት ያስፈልገናል። እገዛችሁ አይለየን። በውጭም በአገር ውስጥም ያላችሁ ኦርቶዶክስ ተዋህዶዎች እንግዲህ እንደምታዩት ይሄ ዲዛይን ካርታችን ነው። ዲዛይን ካርታችን ነው። ይሄን ዲዛይን ብዙ ብር ጠይቀውን መልአኩ ቅዱስ ገብርኤል ረድቶን ነው ያሰሩልን። በግድን የተሰራችው ስንት ለምነን ወጣቱ ለምኖ ብዙ ሰው ለምኖ ነው ያሰራናችን ዲዛይን። ይሄን ዲዛይን እንድንሰራ በመልአኩ በቅዱስ ገብርኤል ስም ለምናችኋለሁ። እርዱን፣ አግዙን። እንግዲህ ዘርተ ያለ መቃም ወልድ ያለ መሳም ያርግልህ እያሉ ይረግማሉ አባቶች። እኛ ደግሞ አይተን እንዳይነሳን ወልደን እንድንስም ዘርተን እንድንቅም እንዲፈቅድልን እንዲሁም ደግሞ ለመልአኩ ለቅዱስ ገብርኤል ይሄን ዲዛይን አሳይቶናል መልአኩ ቅዱስ ገብርኤል። ህዝቡም ሁሉም አምኖበታል። እነኛው መቶዎቹ ሰዎች ሽማግሌዎቹማ ምን ይሰራሉ? እነሱ በጸሎት ነው የሚያስቡን። ይሄን ዲዛይን እንድንሰራ የአማረ ቤተክርስቲያን እንድናረግ የእናንተ እጅ ያስፈልገናል። በመልአኩ በቅዱስ ገብርኤል ስም እርዱን። እንደምታዩት መጽሐፍቶቹ አባቶች ድሮ የጻፉት ነው። ድሮ የጻፉት በእጅ ተጻፈ። ከአመት እስከ አመት ይሄ ብቻ ነው የሚነበበው። ሌላ አናውቅም። ትየት እናምጣው? ቢኖረን ማንገዛ ነበር። ይሄ እንደምታዩት ቤተክርስቲያኑ ሲሰራ ጀምሮ የመጣ ታምር ነው። በእጃችን ወስ ሲነካው ብጥስጥስ ብሎ ፊደሉ አይታይ አይነበብ። እንደዚህ ነው የምናገለግለው እና ይሄን እርዱን፣ አግዙን። እንግዲህ እኛ ለሚያግዝ ሰው ምን ለሚያረክ ሰው አባቶች ቅድም ገልጸውላችኋል። ማንኛውም የሚያግዝ ሰው በሚዲያው የምትናገሩትን ነገር ስልካችሁን እየደወላችሁ መጻፍ ስማችሁን መላክ ትችላላችሁ። ጸሎት እናደርጋለን። እኛ ባለን አቅም እንጸልያለን። እናንተ ልመናችሁ አይለየን እንምለው። አመሰግናለሁ። ወስብሐት ለእግዚአብሔር። እርዱን። መቀናነኩ ቅዱስ ገብርኤል ስለ ገብርኤል ነው የምንላችሁ። ስለ ገብርኤል እርዱን። ይሄ መጽሐፍ ምስክር ይሆናል። እዚህ ቤተ መቅደስ ላይ ያለው መጽሐፍ እንኳን ይሄ ነው። በዚህ ነው ቆርበው አሳልመው የሚሄዱት። በዚህ መጽሐፍ ነው። እንግዲህ ተመልከቱ። ዛሬ ጊዜው በዘመነበት ሰዓት፣ ሁሉ ነገር ዘመናዊ በሆነበት ሰዓት አሁን ያለንበት ቦታና ያለንበት መቅደስ በጣም የወረደ ነውና ሁላችሁም ይሄው የምታዩት ነው የሚቆርቡበት የሚያገለግሉበት። በዛ ላይ ጠባብ ነው። በዛ ላይ የከብት ቤት እንኳን የተሻለ ነው። ከዚህ መቅደስ የተሻለ ነው የከብት ቤት እንኳንና እባካችሁ እርዱን። ይሄን የጀመርነውን በፍጥነት አሰርተን እንድናሳያችሁ እርዱን ወገኖቻችን። ወደ እናንተ የምናለቅሰው ወደን አይደለም ተቸግረን ነው። እርዱን በቅዱስ ገብርኤል እርዱን ነው የምለው። የፈረሰውን ቤተ ክርስቲያናችንን ስሩልን። ንግሥተ ኩለነ ማርያም ምን ወሙለ እግዚእነ ወመድኃኒነ ኢየሱስ ክርስቶስን ስል ወነሐሰስና ሰበቁን ወድሰ ቤተ አምራት ያ ብዙ ዓለ መጽዋዕት ንጉሥ ለተናብሩ ተንስኡ ወለታረማ ውስኡ ማርያም ሀ በቃለ ስብሐት ጸው ቆሞ ተአምረ ድንግል ከመ ትስሙ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ተማርያም መሐረነ ክርስቶስ ለሀገራችን ሰላምነትን ለሕዝበ ክርስቲያን ሳህልና ምርቱን ያወርድልን። እንደተሰበሰብን በደብረ ጽዮን ይሰብስበን። ፈጣሪያችን ተርፎ ለሚቀረው ዕድሜ ይንፈገን። በዚህች ቅድስት ቤተ ክርስቲያን ጀምረን የሩቁንም የቅርቡንም ክርስቲያን ሁሉ እጃቸውን ዘርግተው ይህን የተጀመረ ቤተ ክርስቲያን ለፍጻሜ እንዲያበቃልን አምላካችን ይፍቀድልን። በዛሬው ዕለት የመጡትን እንግዶቻችን በሰላም ወደ ሀገራቸው ይመልስልን፣ ይቀበልን፣ ያሳርግልን። አበው ካህናቱ ዲያቆናቱ አጉርተ እግዚአብሔር ወአይማተ እግዚአብሔር ለዘሃለፈ ስርየት ወለዘይመጽእ በኮንፈት ዋነ ወንጹሐነ ሕዝበ ክርስቲያን ኃጢአት ሳናቀው በስህተት በነጠበነ ጎደለም በማይገባን በተሰወረን ኃጢአት ሁሉ ማእሰረ ኃጢአት ሁሉ እግዚአብሔር ይፍታ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበረ። እናቶች፣ አባቶች፣ ካህናት፣ ዲያቆናት እንደ አጠቃላይ ቦታው ላይ ያገኘናቸው ማህበረ ምእመናኖች በሙሉ
እንግዲህ የሚያውቁትንና ያዩትን የቅዱስ ገብርኤልን ገቢረ ተአምራት ከአባቶቻቸው የተረዱትን በእነሱም ባሉበት የእድሜ ገደብ እስካሁን ድረስ እየተፈጸመ ያለውን ነገር ተናግረዋል። የምትችሉትን ነገር ሁሉ በማድረግ የበኩላችሁን ተወጡ። ቦታው ላይ በሰንበት የሚነበብ ታምረ ማርያም የለም። የቅዱስ ገብርኤል ድርሳን፣ መልካ፣ የተለያዩ ስንክሳር መጽሐፍቶች መገልገያ የሚሆኑ ንዋያተ ቅድሳቶች የሉም። ቤተ ክርስቲያኑም ፈርሶ ነው ያለው። እናቶች፣ አባቶች፣ መነኮሳት፣ ካህናት፣ ዲያቆናት፣ ሕፃናትም ጭምር አስቀድሰን የምንቆርብበት ቤተ ክርስቲያናችን ተመልሶ እንዲሰራልን እንፈልጋለን በማለት በቅዱስ ገብርኤል ስም ተማጽነዋል። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።